አስባችሁ የመጣችሁትን በእሷ ፊት ማውራት ኧረ ሼም ነው፣ ሼም ነው፣ ጌታን ሼም ነው። አብርሃምና አቤል አስመሳዮች ናቸው። እዛ ጋር አወርቶ ጨርሶ በቀል እንደሆነ እሷን እናስማማለን ብሎ ለማስማማት የሚታደርጉት ጥረት ነው ይሄ። አንዴ እሷ ሰረች። እንግዲህ እሷ እስካሁን የቆየችው ነገር ሁሉ እያለቀሰች የቆየችው ሁሉ እሷ አንዴ ሰረች። በቀሉ አለቀ። አሁን ሌላ በቀል በእሷ ላይ እናደርጋለን ብላችሁ አስባችሁ መጣችሁ። አንዱ ከአንዱ ጋር እንደተስማማችሁ ሆናችሁ የመጣችሁትን መንገዱ ያስታውቃል። እነ አብርሃምና አቤል ማለት ነው ያስታውቃል። በሩታ ላይ ሙድ አትያዙ። ሩታ ደግሞ ይሄ በቀል እንደሆነ ሙሉ ታውቃለች። አትልፉ፣ አትድገሙ። በራሴ በኩል የሚለው ማለት ነው አትድገሙ። ወይኔ በላቸው፣ ወይኔ በላቸው። እዚህ ጋር ሆነሽ ልጅን እኔማ ያለው በአንድ ላይ ልጁን እናሳድጋለን። ለወላ አንተ ከውሽሚት ጋር አሻሸ ገዳሜ ብለህ አንተ ስትዞር እሷ ደግሞ ቁጭ ብላ ያንተ ቤቱን ትጠብቃለች። ቅምጥ ናት፣ ቅምጥ። አብርሃም ይሄ አይምሮ ላንተ ቆይ መቼ ነው ይሄ አይምሮ የሚሰራው? ቆይ ላንተ እናንተ የምትሰሩት በቀል እንደሆነ ሩታ ታውቃለች። አትድገሙ። አንደኛ። ሁለተኛ ደግሞ እናንተ የዛውን ተስማምታችሁ በሴት የመጣችሁት ነገር በሩታ ላይ እናንተ በሩታ ፊት ስታው ሼም ነው፣ እግዚአብሔር ሼም ነው፣ ሼም ነው። እና ይሄ አቤል ደግሞ ምንድን ነው አለ? እኔ አብርሃምን አስደስታለሁ ብዬ አንቺም ወደ አብርሃም ትመለሳለች ብዬ ይሄንን አደረኩኝ። ምናልባት አንቺን በድዬሽ ከሆነ ይቅርታ፣ በድዬሽ ከሆነ ሰው ምን አይነት አስተሳሰብ ነው ያለው? በድዬሽ ከሆነ ይቅርታ እያለ ነበር። አስመሳዮች ናቸው። ሩታ ከተስማማች በኋላ በቀል ብሎ ለእሷ ለመንገር ፈልጎ ይህንን አመጡ ማለት ነው ሀሳቡ። ስለዚህ ሩታ ከዚህ በፊትም ያ ቤትም መኪናም ምንም ቢሆን በዛች ለዛ የምትኖር ሴት አይደለችም። በቁስቋስ ነገር የምትኖር ሴት አይደለችም። በዛም እሷ በልጅ ስለመጣች እኛ ደግሞ በቤትና በመኪና እንደዚህ ብለን እንበቅላለን፣ በቀል እናደርጋለን እያላችሁ ተስማምታችሁ ነው። እሷ በልጅ ስለመጣች እኛ ደግሞ በንብረት እንመጣለን፣ እንዲህ አድርገን እናደርጋለን ብላችሁ አስባችሁ ተስማምታችሁ ነው የመጣችሁት። ይሄ በቀል ሀይስገበ ወደ ሁሉም ያውቃል፣ እሷም ታውቃለች። የእናንተ ድካሙ ልፋቱ ከንቱ ነው ማለት ነው። እዚህ ጋር ለባርኩ ሩታ ደግሞ ውጭ ለመሄድ ማንም አይከላከላትም። እግዚአብሔር ቤተሰብ ቢሆንም ቤተሰቦች እሷን አይቃወሙም። ምክንያቱም ሕፃን ልጅ ስለያዘች ምናልባት ማን ይፈጠራል ማን ያውቃል የሚል ስጋት ነው እንጂ ሩታን ቤተሰቦቹ አይከለክሉም። ምክንያቱም እሷ ያለችበት ሁኔታ ስለማቁ አይከለከሉም ብዬ ይገምታሉ። በራሴ አይዲያ ማለት ነው። እና ከሄደችም ትሄድ፣ ልቧ ንጹህ ናት። አነጋገሯ፣ አስተካከሏ፣ አክብሮቷ ሁሉ ንጹህ ሴት ናት። እግዚአብሔርን ትሄድ። አሁን አብርሃም እዚህ ጋር ቁጭ ብለሽ የለም ልጅ ሆና ያለው አንቺ ልጅ ጋር ቁጭ ብለሽ የአንተ ልጅ ብቻ እያሳደገች የራሷ ላይፉን ምን ታርግ? አንተ ላይፉን እየኖርክ አይደለም እንደ ከውሽነት ጋር እሷ ታዲያ አንተ ቁጭ ብላ
ልጁን እየጠበቀች ላይፏን ትታ ፍቅሩን ትታ የራሷ ስሜቱን ሁሉን ትታ ለልጅ ብላ እንዴት ትቀመጥ? አንተን እያየች አንተ አግብተህ ስትኖር እሷ ደግሞ አንተን እያየች የአንተ ልጅ ይዛ ትቀመጥ? ይሄ ነው ሀሳቡ። በጣም ሼም ነው። እግዚአብሔር ራስ ወዳድ አትሁን። አብርሃም እንደዚህ ማለት ነው። የአቤልና የአንተ ነገር እሱ ማስመሰል እሱን ተውት። እሷ ታውቃለች። የሀሳቡ ለሩታ ትተናል። እሷ ትረዳለች፣ ታውቃለች። እናንተ ተስማምታችሁ እንደመጣችሁ እሷ ታውቃለች። እኛም ደግሞ ይሄ በቀል እንደሆነ እሷ በልጅ ስለመጣች እኛ በንብረት እንይዛለን እሷን ብላችሁ ተስማምታችሁ የመጣችሁት መንገድ ነው። ማንም ያውቃል። ይሄን አትጥቀሙ፣ አትልፉ። እግዚአብሔር ተውት። አብርሃምና ሩታ ለመታረቅ ከፈለጉ ማለት ነው የሩታ ቤተሰብ የአብርሃም ቤተሰብ ቤተሰቡ ሁሉ ሽማግሌዎች ከተቀመጡበት ቦታ ተጠርቶ ሄዶ በዛም ያለው ነገር እንዲያርጉ ተነጋግረው ጨርሶ መሆን ይችላሉ። ግን እንደዚህ መጣችሁ የማይሆን ነገር እያደረጋችሁ የማይሆን ነገር እያወራችሁ አስመሳይ አንዴ በዛም አንዴ በዚህ እያላችሁ አሁን አቤል ወዶ አይደለም ሩታን እንደዚህ የሚል ወዶ አይደለም። እዛ ጋ ሶሲ ይዛለች፣ እሱ ሶሲ ይዛለች። አንተ እንደዚህ ስታደርግ በሩታ ላይ አንተ እንደዚህ ስታደርግ ሩታ አንተ ታዝናል፣ በአንተ ላይ ታዝናለች። ሴት ናት። እኔም ነገ ሴት ነኝ፣ በእኔ ላይ እንደዚህ አይነት ታደርጋለህ ምንም ጥርጥር የለም ብላ ሶሲ ይዛም አቤልን ይዛለች። ለዚህ ነው አሁን መጥቶ በአብርሃም ቤት ከሱ ጋር ከአብርሃም ጋር ተነጋግሮ መጥቶ አሁን ደግሞ በሩታ ፊት እያስመሰለ ነው። ስለዚህ ሩታ ጥንቃቄ አድርጊ፣ እውነት ብለሽ እንዳትወስጂ፣ እንዳትሸወጂ። አንቺማ አትሸወጂም፣ እኛ ቃለን ጀግና ነሽ እናውቃለን፣ ግን ጥንቃቄ አድርጊ። እኔ በራሴ በኩል የሚለው አየ ማለት ጥንቃቄ አድርጊ። እነሱ በቀል እንደመጡ እሷ በልጅ ስለመጣች እኛ በንብረት እንመጣለን ብሎ አቅዶ ተመካክሮ ነው የመጡት። ስለዚህ አንቺ ጥንቃቄ አድርጊ። አቤል ወዶ አይደለም አሁን እንዲህ የሚሆነው ወዶ አይደለም። ሁለት ወዶ አይቻሉ። እዛ ጋር ሶሲ ይዛለች። እንዴት በሩታ ላይ እንደዚህ ታደርጋለህ እያለች ሶሲ እዛ ጋር ይዛለች። ስለዚህ እሱ የሚሆነው ማውጫ አጥቷል። በዛ ምክንያት አሁን ደግሞ እቺትን በቀሉን ለመመለስ ብሎ አሁን ደግሞ ከአብርሃም ጋር ተስማምቶ መጣ ማለት ነው። አብርሃም እያስመሰለ ነው፣ አቤልም እያስመሰለ ነው። ደግሞ በቀል እንደሆነ እናውቃለን። እሷ በልጅ ስለመጣች እኛ በንብረት ላይ እንመጣለን ብላችሁ በንብረት አታልለኝ በቀሉን እናዋጣለን እያላችሁ እንደመጣችሁ ያስታውቃል። ስለዚህ ይሄን አሁን ማወቅ አለብሽ ሩታዬ። አሁንም በርቺ፣ ጠንክሪ። ያለው ነገር አዲስ በእናት ቤት በእናትና በአባት ቤት ከሁለት ወር በላይ ሴት ልጅ መቀመጥ ሕፃን ይዛ መቀመጥ ጥሩ አይደለም። ስለዚህ የተገዛ ቤት አለ፣ ይህን እዚህ ጋር ቤትም አለ። እኔ ለቅቄ እወጣለሁ፣ አንቺ እዛም ትኖሪያለሽ። እኔ ወንድ ነኝ። ሴት ያለ ወንድ አይኖርም ያለ ማን ነው? እስቲ ንገሩ። አሁን እሷ ሴት ያለ ወንድ እንዴት ሆኖ እንደሚኖር አሳይታለች። እናንተ ግን ያለ ሴት እናንተ ደግሞ መኖር አትችሉም። እያየን ነው። አትሸወዱ። እኛ ቃለን እናንተ እናውቃለን። አትሸወዱ። ጌታን ምን አይነት ጉድ ነው? ምን አይነት ጉድ ነው? እስቲ እናንተ ሼር እያደረጋችሁ ላይክ እያደረጋችሁ እኔም ብታሳድጉ ምን ይሆናል?
ብቻ አለች። ከኔ ጋር ቤተሰብ የሆኑ 14 ሰው ብቻ ነው።